አብረህ ኢየሩሳሌም አብረህ ኢየሩሳሌም አገራውያን ኢየሩሳሌም አብረህ ኢየሩሳሌም አገር አብርሃም ኢየሩሳሌም አብረህ ኢየሩሳሌም አገረ ይስሐቅ ኢየሩሳሌም አብረህ ኢየሩሳሌም አገረ ያዕቆብ ኢየሩሳሌም አብረህ ኢየሩሳሌም። ጤና ይስጥልኝ። ሰላም ሰላም፣ እንዴት ሰነበቱ? መስገነው ዳን አለና ደህና ናችሁ? ስሙ የተባረከ ተቀደሰ ይሁን። አሜን። እንግዲህ ዛሬ እኔና እርስዎ እዚህ ኢየሩሳሌም ጥሩ መናፈሻ ቦታ ያለ ነው። ስላለው ሁኔታ እንድንነጋገር እና በኦሪት እይታ ምን ይመስላል፣ ስለ ጦርነቱ ስላለው ምን ማድረግ እንዳለብን ይሄን የተመለከተ እንደው አጠር ያለ እንደው ግልጽ የሆነ የሚያበረታታ እና እንደውም ተስፋ የሚሰጠን ትምህርት እስኪ እንግዲህ በእርሶ በኦሪት እይታ እንዴት ያዩታል አሁን ያለንበትን ወቅትና ሰዓት? እሺ እንግዲህ ሰላም ሰላም ቤተሰቦች ማህበር እስራኤል በሙሉ ሰላም ሰላም። ዛሬ ያለነው ኢየሩሳሌም ያለነው እና ይሄን ያለነው ዘመን የጦርነቱን ነገር ነውና ደግሞ ፋሲካም ደግሞ እርሳችን ነው እና መቼም ለጥያቄው ሁኔታ ለዘር አዎ እንግዲህ ይሄ ጦርነት ዳፍቃ በፋሲካ ይሄ ኒሳን ለእስራኤል ተግብጽ አገር የወጡበትና ተባርነ ወደ አርነት ወደ ሆፈሽ የወጡበት ዘመን ነው። ነፃነት አዎ ነፃነት እና ይህም ደግሞ እኔ ስመለከተው እንግዲህ ከመጽሐፎች ጋር ስመለከተው ይህም ደግሞ ዛሬ ያልነው የመጨረሻው ጦርነት ነው ምለው መጨረሻው እንግዲህ ያው አሁን በዚህ በ14 ቀን በቁርባን ማታ ያው መሻው እንደሚገለጽ ነው። ምክንያቱም ለምንድን ነው ይሄን ምለው በመጽሐፍ ስንመለከት በትንቢተ ዳንኤል ላይ ከዛ ላይ ዳንኤል በህልሙ ያየው አለ። ምን የተመለከተው በተኋው እንስሳዎቹ ሲዋጉ ያለኝ እንግዲህ ነፍሶች ናቸው ነፍሶች እና ይሄ ሲያየው እዛ እየተዋጉ አየ። ተባህሩ ትልቁ ባህር ማለት እንግዲህ ይሄ ዳንኤል ያየው እንግዲህ በባቢሎን አገያለ ነው። በስደት አገር ተሰደው ነው በዛ በረበት ዘመን ነው እና ከዛ መጀመሪያ አንበሳ ክንፍ ያላት የነስር ክንፍ ያላት አንበሳ ትወጣለች። ከዛ ቀጥላ ደግሞ ዶብ ባሪያም ባለ ዶብ ምን በአማርኛ ዶብ ያኔ በአማርኛ አላውቀውም። ዶብ ግን መቼም ትልቅ እንስሳ ነው። አውሬ ዶብ ነው የሚባል መቼም። ከዛ ቀጥሎ ደግሞ ከዛ በኋላ ደግሞ ነብር ያው ክንፍ ያላት ትወጣለች። ከዛ ሲቀጥል በኋላ ደግሞ መጨረሻ ደግሞ የተለየሽ አውሬ ትወጣለች። ያቺ ስም የላትም። ምክንያቱም የብረት ጥርስ ያላተኝ ያገኘሽውን ታደቃለሽ፣ የተረፈውን ደግሞ በእግሯ ትቀጠቅጣለች ይላል። ከዛ ሲቀጥል ደግሞ ሰው ነው ቀንድ ያለው አንድ ሰው ቀንድ ያለው ይወጣል። ከዛ መጨረሻ ግና ሰው ነው ከሰማይ ይወርዳል። ያነ ግን ሁሎቹም ያከብሩታል። መንግስቱ ደግሞ ለዘላለም እንዲሆን ነው የሚናገረው ዛሬ እና ይሄን ማን ነው ብለን ስንጠይቅ የመጀመሪያው አንበሳ የነስር ክንፍ ያለው እንግዲህ አንበሳ ያው የሚፈራ የአራዊቱ ሁላ አለቃ የሚፈራ የአራዊቱ ንጉስ ነው እና በዛን ዘመን አውኮነጽ ይባል የባብል ንጉስ ነስር ደግሞ ልክ ነስራውን እንደሚበረው እየዞረ ባለም እየዞረ ጠቅ
ጠቅ ጠቅ ያደረገ መቃ አረጊቱ በቁጥር አደረጋት እና ኢየሩሳሌም መጥቶም ያው ማርኳታል። ቤተ መቅደስ ሁሉም ወደ ወስዷ ላይ ቃውሎ ወስዷ ላይ ያው መጀመሪያው የእስላሙ ንጉስ ሰለሞን የሰራው ቤተ መቅደስ ያፈረሰ ንግስታቶቹ ሁሉ የቀጠቀጠ ህዝቡ ማርኮ ወደ ባቢሎን ወሰደ። ይሄ ማን ነው? ናቡከደነፆር ነው። እንግዲህ ይሄ የነስር ክንፍ ነበር ማለት ነስር እንግዲህ ይበራል እና በዓለም በሙሉ የነገሰ እሱ ነበር። እርግጥ ብዙ ታሪክ አለው ስለ ናቡከደነፆር ብዙ ታሪክ አለ። እንግዲህ ያው ስለታበየ ደግሞ እንግዲህ መንግስት ከፍ የሚያደርግ አምላክ ነው፣ የሚያወርድ ከፍ የሚያደርግ አምላክ ነው። እሱ ግን ስለታበየ ያው 7 ዓመት አምላክ እንደ እንስሳው የአውሬ ልብ አግብቶለተኝ በቃ ከእንስሳው ጋር አብሮ በረሃ እንደነበረ ከዛ በኋላ ግን መንግስቱ ተመልሶ መንግስቱ እንደሆነ መቼም በዛ ነው። ከዛ ሲቀጥል ደግሞ ናቡከደነፆር ልጁም እሱ ነገሰ። እሱ 45 ዓመት ነገሰ። 45 ነገሰ። በኋላ ልጁ ደግሞ ነግሷል። ከዛ ደግሞ የልጅ ልጁ እና ከዛ በኋላ ይሄ ታለፈ በኋላ ደግሞ ያው እነዚህ የባርሳውን ዛሬ ጦር የከፈቱት ተሰራጋር እነሱ የባቢሎን ንጉስ መንግስት ወስደዋል እና እነሱ ግን ለሳገም ችግር አልፈጠሩም። ያው ኮረሽ ነበረው አምላክ የሰማያዊ አምላክ ተነግሮ ተጋልጦልኛል ውጡና ቤተ መቅደስ እንዲሰራ ብሎ እንደ በነዘነ ዕዝራ በነህሚያ ያው እንዲወጡ እንዲሰሩታይ ያገዘ ነበር እና ከዛ ደግሞ አሽወሮች ነበር። መቼም አማን ነው ጥቂት እዛ አብሮ ተጠግቶ ችግር ይፈጥር ነበር። አምላክ እሱም ደግሞ ያው በናፉ ሆኖ እስተርና ሞርደህ ጸልየው ያው ነገሩ በመልካም የተከወነና ለሳ ችግር አልፈጡም ነበር። ከዛ ደግሞ ነብር ክንፍ ያለ ነብር ደግሞ ያው ግሪክ ነው። ግሪክ ወይም ያባንለው እንዋለን በዕብራይስጥ እሱም ደግሞ አሌክሳንደር ሞግዶ የሚባለው ያው ነግሶ በገና ኩታያ ነገሰ። እሱ ደግሞ በዓለም ደግሞ እንደገና ተዛውሯል። ብዙ መንጋገሮች ሁሉ ገዝቷል። ኢየሩሳሌም መጥቶ ደግሞ ኢየሩሳሌም ደግሞ ያው ብዙ ታሪክ አለው፣ ራሱ የቻለ ታሪክ አለው። ጣዖት ላገባል ብሎ ነበር፣ ግን መጨረሻ ገና መቼም በሰላም ነበር። ከዛ በኋላ ያው እሱም በልጅነቱ በ37 ዓመት ሲሞተ ልጅ አልነበረው የደረሰ መንግስቱ ለአራት ተከፍሏል እና ታልማይ በግብጽ ነበረ። እዚህ ሀገር ደግሞ ቱቱስ ያው መጨረሻው ቱቱስ ኢየሩሳሌምን ያቃጥሏታል እና ከዛ በኋላ መጨረሻ ደግሞ ያችን ሰሳ ጥርስ ሰው እንትን የላተይ ስም የላተይ የብር ጥርስ ያላት ደግሞ እነማን ናቸው? ሮማ ናቸው። ሮማ መቶ ኢየሩሳሌም አቃጥሏታይ ያው እዛ የክርስቶስን እምነት ተቀብለው ዓለምን እየዞሩ ማይ ያሉ እየረሸኑ ብዙ ሲያሰቃዩ ነበሩ። እነዚህ ሮማ የዶብ ናቸው። ከዛ በኋላ ግና ያን አንድ ቀንድ ያለው ይሄ የማን ነው? ኢሽማኤል ነው። ኢሽማኤል ነው። አሁን ዛሬው ጂሃድ የምንበለው ሐማስ የምንበለው ይህ በሙሉ የእስራኤል አሁን በአሁኑ ሰዓት የሚዋጋ የሚያስጨንቅ የኢሽማኤል ወገን ነው። ምክንያቱም አሁን ቀድሞ ኮሜር ወይም የክርስቲያን ቄስ እንደዚህ ታየህ ያው መንቀጥቀጥ ነው ይረሹ ነበረ ወደ ክርስቶስ ሊያስገቡ። አሁን ዛሬ በአሁኑ ሰዓት የክርስቲያን እንትን አይፈራም። አሁን የሚፈራ ያለው ማን ነው? የኢስማኤል ወገን ነው። ይሄ ሐማስ ወይ ጂሃድ ሂዝቦላ ይሄ ኢራን በሙሉ የኢስማኤል ወገን ነው። እስላም ተከታይ ነው እና አሁን ይሄ ነው ይሄ አሁን ያለው ይሄ ነው እና ከዛ በኋላ ግና የመጣው ሰው ነው የወረደ መላክ ሰማይ ወርዳለ። ያን ግን ያው ሰው ቢያከብሩታል ለሁሉ ቢገዙለታል መንግስቱ ለዛ የተባለው መሻው ነው። ስለዚህ መሻው እንግዲህ መሲህ ከሰማይ ነው እንደሱ የሚመጣ እንግዲህ ጥሩ ጥያቄ ጠየቅ። እንግዲህ ስለመሲሁ ደግሞ ስናወጋ መሲሁ በሁለት ቦታ ይጠቅሰዋል። በዚህ በዳንኤል ከሰማይ የሚወርድ ይለዋል። በደንብ ጥሩ ልብስ ለብሶ ይወርዳ ይለዋል በዳንኤል። ከዘካርያስ ደግሞ በአህያ ጫንቃ ይመጣ ይለዋል። ደግሞ በአህያ አሁን ለምን ነው አንድ ጊዜ ከሰማይ ይወርዳል አንድ ደግሞ አህያ ያለው ለምን ነው ብላችሁ ተጠይቁ። ደግሞ እስራኤል ንስሐ ተገቡ። እንግዲህ ምሳሌ ነው። በአህያ መጣ በሰማይ ወረደ። ይሄ ምሳሌ ነው።
ለምን ነው ምሳሌ ለምን ይመሳል ስጠይቀኝ ስንጠይቅ ደግሞ በሰማይ እንግዲህ በሰማይ ተወረደ ጦኛው ነው እንደዚህ ብሎ ታየኸው እስራኤል በዛን ሰዓት ንስሐ ገብተዋል ሀዙር በቹባ የዛን ጊዜ ከጦርነቱ ያው እንግዲህ መልካም ጎግባንጉ አለ እልቅ አለ ከዛ እስራኤል ነጻ ትሆናለች አምላክ ይጠብቃታል አትነካም ማለት ነው ግን በአህያ ጫንቃ ነው ግና አህያ እንግዲህ ያው ችግረኛ ነው ከሚሸከም የሚደበደብ ነው እና ግን ንስሐ አልገቡ ወደ አምላክ አልተመለሱ የዛን ጊዜ እስራኤሎችም ደግሞ በጭንቀት ያው ይገረፋሉ ማለት ነው እንግዲህ አምላክ ጥሎ አይጥላቸውም ያው አይነቅላቸውም ያው የገባው ቃል አለ ለአባቶቻችን የገባው ቃል አለ ግን ይገረፋሉ ግን ንስሐ ገባ ደግና ባሩክ ሀሸም አምላክ ጠባቂያችን ይጠብቀናል እና አሁን ኢንሻአላህ እኮ ይሄ ጦር መከፋቱ በፊት ሰልጥ ተቀጣለሽ ተገርፋለሽ ባዛ ገብተው በዛ ጊዜ በምሲባት በኖባ ገብተው በዛ በምሲባት ተነበሩ ሰዓት ገብተው ያቺ ቅጣት ያው ተቀጣለሽ ግን እና ቢሆንም ያው ስለዚህ በዛች በኋላ አምላክ የሆነ እስራኤልን አግዞታል ያውነ አዛም ጠፋለሽ ሱሪያም ጠፍታለሽ እዝበላም ጠፍታለሽ አሁን እርግጥ አለ ግን መቼም ብዙ አልቋል እነስራ ላውል አልቋል አሁን ደግሞ ይሄ ደግሞ ኢራን ደግሞ ኢራን ደግሞ የሆነ ተወግዷል እስራኤሎችን አለቆቻቸው ሁሉ ተወግደዋል ተደምሰዋል ምክንያቱም እስራኤልን ወጋለ ያለ እስራኤል የሚታበይ መጨረሻ እንደሚጠፋ ነው በስቶሪያው ስንመለከተው በብዙ ስንመለከተው እስራኤል ጋር የሚዋጋ እስራኤልን አጠፋለሁ የሚሉ ሁሉ ተደምሷል እና አሁን ስለዚህ ጥያቄ ስለ ጦርነቱ እንዴት ነው ሳልከው እኔ ስሜቴ የመጨረሻው ጦርነት ነው የመጨረሻው ማለት ነው ይሁን እንግዲህ መሻው ተመጣጣቱ በፊት ጦርነት አለ እንግዲህ ለኛ ደግሞ ሁለት መስኒያ አለ መሲ በኔ ዮሴፍ አለ መሲ በን ዳዊት አለ እንግዲህ በኔ ዮሴፍ የሚመጣው ሊዋጋ ነው ያው ይዋጋል ከዛ በኋላ ጋር መሻው በን ዳዊት ግና ቤተረሹነን ሊቀድስ ሊገነባ ህዝቡነን ያው በንጹህ አድርጎ ታዲያ ፍርዱን መንግስቱ ተቀብሎ ዓለምን እንደሚያስተዳድር ይሄ ያለው እና መሻው ተመጣጣም በፊት መልካም አለ ጎግማንጉግ አለ እና ስለዚህ እና ይሄ እኮ የጎግማንጉግ ጦር አይደለም አሁን እኮ ያለው የጎግማንጉግ ጦር አይደለም እንግዲህ የመጨረሻው ጦርነት ታልኩ እንግዲህ ይሄ እንግዲህ እየከፈተ ነው የመጀመሪያው እንግዲህ አሁን እንግዲህ እንዴት ነው ጎጎ የሚጀምር ጎጎ ማለት እንግዲህ ዓለም በሙሉ ባንድ ላይ ሆነው እስራኤል ሊዋጉ ይመጣሉ እንዴት ለምን ነው ለምሳሌ የሚዋጉ አሁን ለምሳሌ አሜሪካ ሲሳጋር ሆና ኢራን ትመታለሽ አሁን ሌሎችም እየተጨመሩ ኢራን ትዋጋለሽ ግን አሁን መጨረሻ ደግሞ ሌሎችም ይጨምራሉ አሁን ዛን ጊዜ ብዙ ልቅስ ሲሆን አሁን ይሄ ሁሉ ችግር የፈለ ማን ነው ለዚህ ብለው ይሄ ሁሉ ችግር የሚፈጠሩት እኮ እስራኤል ናቸው ብለው እነሱ ባንድ ተስማምተው ይመጣሉ ስለዚህ በጎግማጎግ እኮ አሜሪካኖችም እኛን ሊወጉን ይመጣሉ ማለት እኮ ቢዲክ የዛን ጊዜ አሁን እንግዲህ አሜሪካ ምን ለምን ነው እስራኤል ጋርኛ ወን ብለው ወደ ላይ ይሸርካሉ ማለት እንግዲህ ባንድ ይሆናሉ አሁን ለአሁኑ እንግዲህ የጠው መጀመሪያ ነው ግን መጨረሻ ግና እንደሱ አንድ ይሆናሉ የዛን ጊዜ እስራኤል ሊዋጉ ይመጣሉ ለዚህ ሁሉም ችግር የፈጠረች ማናት እስራኤል ብለው እስራኤል ሊዋጉ ይመጣሉ የዛን ጊዜ መሪው ማን ይሆን አይታወቅም ወይም አሜሪካ ትሆናለች ወይም ኢራን ትሆናለች ወይም ሩሲያ ትሆናለች አናውቀውም ግን አንድ መንግስት ሌሎች መንግስት ባንድ ያጎጠቅሎ ይመጣ ይዋጋ ይመጣል ተባበሩ መንግስታት ባልኳት ቪዲዮ የዛን ጊዜ ግና የሚዋጋው አምላክ ነው አሁን እንዳልኩ እኛ የዛን ጊዜ እስራኤል በሙሉ እጁን ይዘረጋል ለአምላክ ያን መቋቋም አንችልም ማለት አዎ እኛ እንዴት አንችላለን ዓለም በሙሉ ሲመጣብን እንግዲህ የሚመጣው ደግሞ መንግስት ደግሞ ከባድ መንግስት ነው አሜሪካ አለ ሩሲያ አለ ቻይና አለ ይሁሉ እንግዲህ ባለ የሚሆነው የዛን ጊዜ እስራኤል ደግሞ ኃይሉ ኳሁ ደግሞ
ጸሎት ነው። ስለዚህ ፈጣሪ አምላክ ይጸልያል። የዛን ጊዜ ግና ያው የሚዋጋው አምላክ ነው እና እዛ በኋላ ሬሳው የዛው ለሬሳው መጥቶ ይሞታል። ያው ለሰው ላገ በእንትን ነው በእንትን ነው በካርቶን ነው እንትን ያለ የሚቀበረው እና በዛታሽ እንግዲህ ነው ያለው። ስለዚህ ምንድነው ማድረግ ያለብን እኛ ህዝቡ ምንድነው ማድረግ ያለበት? ህዝቡ አርፋሽ ከጦርነት እንዲድን ከዚህ ከመጣው የተለያዩ እንደሚባለው የተለያዩ አደጋዎች ለመዳን ህዝቡ ምንድነው ማድረግ ያለበት? ህዝቡ እንግዲህ ይኸውልህ በዓለም ተሰደን ተበትነን ነበርን። የተለያየ ቅጣት ተቀጠን አሁን አምላክ ደግሞ መልሶናል። አሁን የመለሰነ ልንበላ ልንጠጣ ልንተኛ አይደለም። የመጀመሪያ የነበረውን ቤተ መቅደስ ለመቀደስ ነው። የአምላካችን ለመገዛት ነው። አምላክ ደግሞ ይነግስ አዶናይ በደብረ ጽዮን ለዓለመ ዓለም ይነግስ አዶናይ በደብረ ጽዮን ለዓለመ ዓለም አምላክም ይነግሳል። አሁን ዛሬ ኢየሩሳሌም የተለያየ ቱም አለበት። ሰላሞች በዚህ እኛ ያሉ ክርስቲያን በዚህ እኛ ያሉ የዛን ጊዜ ግና አምላክ ይነግሳል። እኛም ይሳይ በሙሉ እንግዲህ የዓላማችን ዋናው ዓላማችን አምላክን ለማንገስ ነው። ፈጣሪ ለማንገስ ነው። እሱ ብቻ ነው አምላክ የሚለው ነው። አምላክ እሱ ብቻ ነው። ስሙ ደግሞ ሽማ እስራኤል አሸመሉ አሸሚካል ስሙ አንድ ይሆናል። የዛን ጊዜ አለ በዛን ሰዓት ግብጽ ለአምላክ መታሙሳይት በታከርብ የቸርፍ ይሰድባታል ይላል መጽሐፉ ይናገራል። እና ዓላማውን ያን ለጥያቄ እስራኤል ምን አለበት ከዚህ ደግሞ ከዚህ ችግር ለማውጣት ለመዳን ምን ማድረግ አለበት? ንስሐ መግባት ነው። በእያንዳንዱ ዛሬ እውላችሁ ንስሐ ማለት ወደ ኦሪት ሕግና ስርዓት ተመልሶ ሕግና ስርዓት መጠበቁ ማለት ነው። ቪዲዮ አንዱን አምላክን ብቻ ማምለክና የሱ ተገዥ መሆን ሰንበትን መጠበቅ ባሩክ ሀሸም አሁን ታኔ ምሲባት ኖባት አለፈ በኋላ ብዙዎች ተመልሰዋል። ብዙዎች ዛሬ ወጣቱ የተመለሰ ስማ ኃይላችን እንደማያድናዩ ሹምደባር የዛን ጊዜ 8 ሰዓት ገብተው ሲጫወቱባቸው አንድ ወታደር የለም። አየሩም አልሰራም፣ ወታደሩም አልሰራም፣ የፈለጉ ሲያደርጉባቸው። ስለዚህ ዛሬ ሳይስ በጦር መመካቱን ትቶ በአምላክ የተመካ ነው። ብዙዎች አሁን ለምሳሌ ባሩክ ሀሸም ብዙ እየተመለሰው ልሳ የገባ ወደ አምላክ የአምላክን ሰበት እየጠበቁ በዓላት ያከበሩ ጽጽቱ ላይ የለበሱ የዛን ጊዜ ወታደሩ ይገርማቸዋል። እና አዳኝ ገዳይ አምላክ ነው። ስለዚህ እኛው ለምሳሌ በአየራችን በወታደሮቻችን መመካት አንችልም። ይሄንን እኛ ምንመካ በአንዱ አምላክ ብቻ ነው። ምክንያቱም አይተነዋል። በኃይል ታምከን በወታደር ተመክተን ነበር በዛ ጊዜ ገብተው ግና እነዚህ ደግሞ በእግራቸው መንግስት የላቸው መሳሪያ የላቸው እነሱ ገብተው ደግሞ የሰሩ ስራ ደግሞ ግፍ ነው። ልጅን ሕፃናትን ማግባት ተሳት ማግባት ወርጉዝን ቀደማ ያልተደረገ መራራ ነገር አሁን ያልነበረ ያልተሰማ ነገር ያደረጉ። ስለዚህ አሁን ሳይዝግና ይሄን አይቶ ይሄን ሰምቶ ይሄን አይቶ አሁን ዓላማው ወደ አምላክ የተመለሰ ያለ ባሩክ ሀሸም ዛሬ ስታየው በየቦታው ጾቱ እየሞላ አሁን እንኳን ኮተሩ ነበርኩ ይገርማል። እርግጥ ክልክል ቢሆንም ግን አውስ ገብተ ጸልይ ነገር በደም 50 ሰው የሆነ እየገባ ይጸልያል። እና ዋናው ዓላማችን ባሩክ ሀሸም ዛሬ ስማ አሁን ዛሬ የአምላክ ቃል በየቦታው አለ። እየሄድክ ትሰማዋለህ፣ ተኝተህ ትሰማዋለህ፣ በመኪና እየነዳህ ትሰማዋለህ። በምፈልከው ቦታ ታገኘዋለህ። እንደዚህ አልነበረም ድሮ ራሱ እምን ተገንቶ እምን ነበር መጽሐፍም ራሱ አልነበረም። እምን ተገንቶ ያው በኢትዮጵያም ቄሶች ናቸው እንደዚህ ካህናቶች ናቸው በቃላቸው እሱም ደግሞ ተሪያለ ፍልፍ ሰርቨስ እንደዛ ነው እንጂ እምን ተገንቶ ያው ሰው ግን በእምነቱ አንድ ፍጹም ልቡ አምላኩን ፈርቶ የነበረው ደግሞ በባዛው ስለነበርነ በዛ ምን ይሆን ፈርቶ አምላክን ግንባሩ ስለሚጎደው ስለሚሰጎብ ይሰግድ ነበር። አሁን ግን በአላሃው ትእዛዙ ምን እንደሚል ሰንበት ምን እንደሚል ስርዓት ሁሉ የሚያስተምር ዛሬ ሞልቷል። ወረቀቱ አለ፣ መጽሐፍ ሁሉ በየቦታው ሞልቷል፣ መምህሩ ሁላ ሞልቷል። እና በአማርኛ ፈለክ በአማርኛ የሚያስተምር አለ፣
እረፍት ቢፈልግ ሁሉ አለና ስለዚህ ወደ አምላክ መመለስ አለብን። ንስሐ መግባት አለብን። ሰንበትን መጠበቅ አለብን። ይኸው ዛሬ ታላችሁ ባሩክ ሀሽምና ከዚህ ላይ ምንድነው እሱ ፈጣሪ ሲያድነን እንጂ ለወታደር ለኃይል በኃይል በኳህ ይላል መጽሐፍ እለ በሩኺ ማዘ በሩኺ በአምላክ መንፈስ እሱ የሚዋጋልን አንድ ጨዋታ እንግዳ ላወጋ ፈልጋለሁ። እዚህ ሳውል ከመንግስቱ ወደቀ። በምን የወደቀ ሳውል መንግስቱ ወደቀ። ሳሙኤል ምን አለው እንግዲህ ሲቀባው ሲያለቅሰው መጀመሪያ በዚህ ሰዓት ትቆየኛለህ እኔ ስመጣ ሙሳይቱ የሚታረድ አለው። እኔ ስመጣ ሙሳይቱ የሚታረድ አለ። ከዚህ ቆይ ጠብቀኝ አለ። አሁን ፍልስጤሞች መጡ። ጦር መጣ። ፍልስጤም ጦር መጣበት። አሁን ወታደሩ እንዴት ነው እያለ ፈራ። አንዳንዱ ይሾለከ ሲጠፋ አሁን መጨረሻ ሳሙኤልም አልመጣ አለ። የዛኔ አንተ ያንን ቁርባን አረደው አረደው። አሁን ስሙኤል መጣ። እዛ በኋላ ስሙኤል መጣ። ሳሙኤል ለምን ነው አለው። እንዴት ላድርግ ሰውም ሸሸኝ ፍልስጤሞችም ጦር መጣብኝ አንተም አልመጣልክ እንዴት ላድርግ አለ ብሎ አረደው። አንተ አስረባ ማረው በልብ የልብህን አሳብ ተከተምተና አለው። አሁን በጨረሻ መቼም ያው ምን አለው አማለክነን በዛም ያደረገውን ሳልፈጸመ ምን አለው መንግስትህን ለጎረቤትህ ላንተ ለሚሻል ሰጥቷል አለው። ላንተ ለሚሻል አለው። ማን ያኔ እሱሽ የሚሻል ንጉሥ ዳዊት ነው። ምን ነበር በዳዊት ጊዜ ብራሽ የምናገረው ምን አለ አምላክ ምን አለው እንግዲህ ከዛፊቱ የዛፍ አለሽ አሁን ከዛፊቱ ጋር በእርግጥ ቆማላችሁ አለው። ግን እነሱ ይመጡብሃል አለው። ግን እኔ ሳልነግርህ እንዳትዋጋ አለው። ምልክት ሳልሰጥህ እንዳትወጣ አለው። አሁን ወታደሮች የዳዊት ሰዎች በእርግጥ ያሉ ፍልስጤሙ እየቀረው መጡ ወደ ዛፉ ገደሉ። አሁን ያች ምልክት ምናሳይ ዛፎቹ ይንቀሳቀሳሉ አለው። ይንቀሳቀሳሉ የዛን ጊዜ ምትወጣ አለው። አሁን እዛች ታፉ ነው ጦሩ መጣ። ፍልስጤም ጦር መጣ። ሲመጣበት አሁን ሰዎቹ የዳዊት ሰዎች አንተ እንዴት ነው አሁን ታልወጣን እኮ እንሞታና አሉተይ እንውጣ እንጂ እንደው ቀረቡን እኮ ያዙን እኮ አሉተይ አይ አምላክ ፈጣሪ ያላት ነገር ሳልደረስሽ አንወጣም አለው። ልንሞት እንጠፋለ ያላን ቀሰብት ብንሞት ይሻላል አለ። አምላክን ቃል ያለውን ትተን ዘምን ባቂያቸው በምንሞት እሱን ያለንን ሰምተን ፈጽመን ብንሞት በጥርቅ እንሞታለን አለ። ወዲያው እንዲህ ያለ መተው ሊቀሩ ሲሉ ያቺ ዛፊቱ እንዲኮሽኮሽኮሽ ተንቀሳቀሰች። የዛን ጊዜ ወጣው አመድ አድርጓቸው። ማን ነው ያቺ ዛፍ የቀሰቀሰ? ማን ነው? መላእክቶች ናቸው። ማን የተዋጋ? አምላክ መልአክ ነው የተዋጋ። እና ስለዚህ ምንም ቢሆን ለእስራኤል የሚያግዘው አንድ አምላክ እንጂ እሱም ደባር እና ስለዚህ ባሁን ያለው ጦርነት ባሩክ ሀሸም የሆነ ይመዘገዘጋል፣ ባቢር ይወረወራል። ግን ባሩክ ሀሸም ሲያምን እየጠበቀን ነው። አሁን ታምራት ነው፣ ነስ ነው። ጦርነት ያለም አይመስልም ራሱ እኮ እንደ ልባቸው እኮ ነን። እነሱ ግን አልቀዋል። አንድ ያን ማን ይባል ያና ዋናው አላ ያን አማንያ አሱንም ያላውቀው እንዴት ነው ያልከው? አንተ ነው ያልከኝ አንድ ቀን መሰለኝ የስፈራድ ንጉስ መጥቶ ምን አለው? ምን እንደው ማልዳ ተነስተህ ምን ታስባለህ አሉ። ጧት ተነስተህ ምን ታስባለህ ሲሉት፣ አዎ ጧት መጥተህ ተነስተህ በእንቅላት ምን ሐሳብ ይገባል ሰው እስራኤል ለማጥፋት ነው አለ። መጨረሻ እሱ ጠፋ። ስለዚህ ንጉሥ ዳዊት ምን አለ? ሰው በስራው ጉድጓድ ይወድቃል። ሰው ጉድጓድ ሰው ለመጣል ያስባል፣ ግን መጨረሻው ይወድቁበታል። በአማርኛም እኮ አለ የሚባል አንድ አባባል አለ። ጉድጓድ ስትቆፍሩ አታረቆት፣ ምናልባት እናንተ ልትወድቁበት ትችላላችሁ ይባላል እኮ። አዎ ይኸውልህ አማን 50 ክንድ ተከለ፣ መጨረሻ ማን ገባበት? እሱ ራሱ ተተከለበት። በዳንኤል ጊዜ ዳንኤል ለማልበ እንትን አንበሳ እንዲበሉት ብለው ሻዋሽተው ብለውም ዳንኤል እንዲገባለው አካሰቡ። መጨረሻ ማን ወደቀበት? ማን ተበላ? እነሱ ተበሉ። እና ሁልጊዜ በዶር በኮልዶር
በትውልድ በዘመን ይነሱብናል ያጠፉና አምላካችን ደግሞ ያግዘናል። እና ስለዚህ የውን እንትናለሽ ዘፈናለሽ ሂሻምዳ ሂሻምዳ ላቦተን በላኑ ማናት ይቺ ሴት ሽኪናና ጋም ሽኪናና ሆት አባል ፈጣሪ ቃል ኪዳን ከአብርሃም ጋር ገባው ቪዲዮ ለአብርሃም ይቀው ቃል ኪዳን አብርሃም ምን አለ እንግዲህ በኖህ ጊዜ ዓለምን በውሃ ጠፋው። ከዛ ደግሞ ብዙዎች መቼም በኖህ እዛም በኋላ ደግሞ ብዙ መቼም ሶዶምን ገሞራን በሳት አጠፋ። አሁን አብርሃም ምን አለ ልጆችስ ቢሳሳቱ ታጠፋቸውን አለ ያንተን ማላጠፋቸው። ስለዚህ የዘላለም ቃል ኪዳን ይባላል ነው የዘላለም ቃል ኪዳን ነውና ያንተ ልጆች ለዳዊት ብሎታል እቀጣቸዋለሁ እንጂ አላጠፋቸውም አለ። ስለዚህ ይህ ሻምዳ ማናት ይች ቃል ኪዳን አምላክ የገባው ቃል ኪዳን አለ። ስለዚህ አይሁዳውያን ይቀጣሉ ሲያጠፉ እንደ ልጅ እንጂ በሌላ ሕዝብ አይቀይራቸውም ወይም አጠፋቸውም ማለት ነው። ቪዲዮ ናሆን እንደዚህ ነው። በጣም ጥሩ እና ይመስላል እና አምላካችን እኛ ጋር ይሁን። አሜን። ወርቱን መማር አለብን። አሜን። አምላክን ደግሞ መለመን አለብን፣ መጸለይ አለብን፣ ሰንበትን መጠበቅ አለብን። ይህ ሁሉ የስርዓት ነው። ስርዓቱ ነው እንጂ ለኛ ሐሊሙ የፈጠረ የለየነ እኮ ለዚህ ነው። እንግዲህ ዝም ብለን እንደው ለመብላት ለመተኛት ሆንማ ምን ታግመጣ 8 ሚሊያርድ አለ ሚሊያርድ ያለ። ስለዚህ እስራኤል ግን መምለከት ኳኒም ወይ ቃዶሽ ብሎ ይወሰደነ ስሙን ያሰማነ በሲናይ በደብረ ሲናይ ቃሉን አሰምቶናል። ወደ ተሰማይ ወርዶ ሰጥቶናል። በኩሬ ብሎ መርጦናል። ይሄ ሁሉ ሲሰጠነ እኛ ጋፍኛ ስጋ ለባሾቹ እንዴት በአምላክ እናመጻለን? አሁን ሁሉ ይሰው አሁን አፍሉ አትዳማ አንድ ጨዋታ ይኸውልህ ክርስቶስ የሚተማመነው ዓለምን ሞልቶታል። ስላም የሚተማመነው ዓለም ሞልቶታል። አሁን ሁላቸው የኛ አምላክ እያሉ አምላክ ስማቸው አምላካቸውን ያሞግሳሉ። ግን ይችን ቦታ ይች ሀገር ግን ኢየሩሳሌም ግና ማንም የሚኖርባት እስራኤል ነው። አምላክ የገባው ቃል የገባው ለማን ነው? ለእስራኤል ነው። ይኸውልህ ግሪክ መጡ፣ ፈከሩ፣ ሄዱ። ባቢሎኖች መጡ፣ ሄዱ። ከዚህ ግን ጸንቶ የሚኖርባት ማን ነው? እስራኤል ነው። አሁን ታታ ይች ሀገር በማባስ ተመለከታተይ ዲቃቃናተይ አፍሉ አታይም እኮ ይገርምሃል። ዋላ ነው የሚጻፈው ግን ተፈርታ መስሎ ይሳል ነው ተፈርታ ነው። እና አምላክ ከኛ ጋር ይሁን። አሜን። የመጣውን ፋሲካ በንጽህና በንጽህና የምንፈጽመው ያገለና አሜን። አሁን እንዳልኳችሁ በጉተነ እስራኤል ምንም አይነካም። ስለዚህ አምላክ የአምላክ የመንገሻ ቀን እየደረሰ ነው። አምላክ እንግዲህ ካህናቱ ይቀደሳል፣ ነቢያቱ ይቀደሳል፣ እስራኤል ይቀደሳል። እንደ ቀድሞ ያለው ስነ ስርዓትና እንደ ቀድሞ የነበረው ሕግጋት ይመለስና በአምላክ በአሁኑ ቅርብ ጊዜ ይሄ እስራኤል በግብጽ የወጣው ኒጋሉ በሲናይ በላቲን ሊጋል በሲናይ እንትን ኒጋሉ በኒሳን አቲል ሊጋል በኒሳን ይላሉ። የቀድሞም የወጣ ነው ከባርነት ከዛ ጭንቅላ በኒሳን ወር ነው በፋሲካ ወር ነው። አሁን ደግሞ ፋሲካ ወር በፊታችን ነው። አሁን ደግሞ ትልቅ ታምራት የሚሆን ነው። ስለዚህ የጸለየ የሰገደ የለመነ አምላክን ያመነ በአምላክ ያመነ ይወጣል። የዛን ጊዜ ይላል ተምልኪያስ መጽሐፍ የዛን ጊዜ አምላክ ሲገለጥ የዛን ጊዜም እንደምቦሳ ጻድቃኖች እንደምቦሳ ይፈርጻሉ አለ። አሁን ቦሳ ጠጥቶ እናቱን ጠብቶ እንደሚዘለው ይዘላሉ። የዛን የጠበቅነው አምላክ መጣ። የተማመነው የጠበቅነው ዘመን ይመጣል ይላሉ። የዛን ጊዜም ለጻድቃኖች ፈውስ የጽድቅ ጣይ ትወጣላቸዋለሽ። ፈውስን በመካከላቸው ይሆናል። በሽታ የለ፣ ጣያ አያቃጥላቸው፣ ብርድ አይቋጣቸው። ከዛ ቀን ያርሳቸው ያርሰን እያልን ያው እንለምናለን እንጸልያለንና እዛ ቀን ያርሳቸው ያርሰን። አምላከኛ ጋር ይሁን እና ሀክሰማ ያለ ኩላ ማህበረሰብ በሙሉ ያው እንደተናገርነው እንደተማርነው ቀኑ እየቀረበ ነው። ስለዚህ ዋላ ጸጸት እንዳይሆንብን እንግዲህ አሁን ጀምረን እንጠንቀቅ።
እንግዲህ አሁን ጀምረን እንሰለፍ ያብላቃን በቸንድ ቢሞት በስደት ዓለም ነበርና በአሕዛብ ነበርና ያ ሁሉ አሳልፎ ያ ሁሉ እንደገባው ቃል ኪዳን እበትናቸዋለሁ እሰበስባቸዋለሁ ቃል ጋር ስላለ ያው ሰብስቦናል። አሁን ደግሞ የቀረ እንግዲህ ሁሉ ትንቢቱ ደርሷል። ይገርማል። ነቢያቱ ታገሱላ ደርሶ አሁን ዛሬ ቀረ ያብላክ መቀን መገለጥና የመሻው መቀን ይቀር እና ስለዚህ ነው እና አምላክ ከኛ ጋር ይሁን። መልካም ዓመት ያግላችሁ አግልነ ሰላም ሰላም። አሜን። ሰላም። እኛው እናመሰግናለን ስለሰጡን ትምህርት እጅግ በጣም አመሰግናለን። እንግዲህ ደግሞ በሚቀጥለው ጊዜ ደግሞ እንደዚህ ደግሞ ተመሳሳይ ትምህርት ለመስማት ፈጣሪ ለዚያ ጊዜ ያድርሰን። አሜን 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 አሜን። አሜን። ደህና ቆዩ። እናመሰግናለን።